አረጌን ምን ወሰደው ደህና አረጌ እንትን ብዬ ላዘጋጀው እንጂ ናፍታውም ተወደዳሩ እንደዚህ እንደ መብራቱም ከሳምንት አንድ ቀን ሁለት ቀን ነው አሉ የሚመጣ መብራት ቢመጣም አላስገባ አፈር ይብላ ደግሞ ያ ወጡ አይተም እንጀራው ዝም ብሎ እዚያው እየጠጣው መብራቱ ይጣው ይቻርጌ መብራቴን ናፍቲያን ጨምሬ ኩራዜን ነው ማበራ የድሮ የእናትና የአባቶችን ከኛ በፊትስ ጫቅማ የሚባል ነበር አሉ እሱን ነበር እንትን የሚሉ አሁን ተሻሽሎ ደግሞ እንዳላችሁ የልምጣ ቤቱን አደራ ጠብቁሽ። ነገም ልመጣ እችላለሁ ትራንስፖርት ካገኘሁ። እስቲ ወደ ገጠሮች ዘመዶች ደርሼ እንዴት ዋላችሁ? እንዴት ዋልሽ? ደህና ናችሁ? እንዴት ናችሁ? ደህና ነሽ? እግዚአብሔር ይመስገን። እስኪ ብርሽን ጠጥዋ። እሺ ለዚህ እንትን አለ ውሃ የያዘ ነገር አለ። እሺ አምጣት እሷን ተፈሷለች ለካ። እሺ ደህና መጣሽ። መንገዱን እንደው የከተማ ሰው እኮ መንገድ አያውቅም። ያው ትንሽ የእግር መንገዷ ነች እንጂ ያው በእንትን ነው የመጣሁት። እንደው ዘብናችሁ ትንሽ ስትጓዙ በእግራችሁ እግሬ ታፌ ምንቴስ ጓጎለ እንለዋለን። ባለፈው ልጅ መታ ምንድን ነበር ያለችኝ? አምጪልኝ እስኪ እስትራፕ ነው እስተተቦዞኝ ትንሽ ተጉዬ እስተተቦዞኝ እንደዚያ ነው ለካ ረስቼው እንደዛ ነው። አንቀለሽ አላቀምስሽ ወደ ወሬ ጨርሽ። ኧረ ምን እየሰራሽ ነው? ምንድን ነው የምትሰሪው ደግሞ እንደሱ? ይሄንንም አታውቂው? ይሄንን አታውቂውም አንቺ? በአንቺ ጊዜ የለም ኖሯል። ኧረ ደግሞ እሱ ማን ያውቀዋል? እኛ ጋር መብራት ነው፣ አምፖል እናደርጋለን። እሷን ጠቅ ታደርጊያለሽ፣ አለቀ፣ ይበራል። እንኳን አይደለም ለመብራት አሁን ስቶቭ የሚባል አለ፣ ምጣድ እንጀራው በሱ ነው። ይሄ ደግሞ እዚህ እኛ ጋር የለም። ምንድን ነው እንዲሁ እየሰራችሁ የምትበሉ? በኤሌክትሪኩ ነው በመብራት። እሱስ ነው እንዲሁ። እናንተ ምን ስራ ይዛችሁ ነው የምትውሉ? እንደው 24 ሰዓት ወይ ጉሩ በልታችሁ መተኛት። ምግብ መስራት ያለበት ይሰራል፣ ንግድ የሚነግድ ይነግዳል። ያው የከተማ ስራ ይሰራል። ያው አጨዳና እርሻ ነው የሚቀረው ከገጠሩ የሚለየው። እንደው ምንም አይገናኝም የከተማው። እኔማ እዚያ ሳድ ለእንዲህ ልበሽ ወይ እንዲህ ልበሽ ወይ እንዲህ ልበሽ ወይ እንዲህ አድርጊ ይሉኛል። ይኸው ይሄን ጫማ ራሱ ገዝታልኝ አመጣችልኝ ከእኛ ጋር ገዝታ አመጣ። እንደው አካሄዱንም አላውቅበት ብዬ አሁን ደመርኩት እና ይሄማ ኩራዝ ነው። ኩራዝ ማታማ በረው ለመብራት የምትጠቀሚ ይሄንን ነው። ደግሞ መብራቱ እንዴ ቦግ ሲል ደግሞ መብራት አሁን እኮ በገጠር ሁሉ እየገባ ነው። ኧረ ይግባን ይሳል አፈር ይብላ። ደግሞ ይይዛል አሉ ደግሞ ይገላል። አሁን ካላወቁበትማ መጠንቀቅ አለብን። ልጆች በተለይ እንዳይነካኩ። እኔስ እችን አድርጌ ናፍቴ ያነገዛና በሌትር ደግሞ ዜሞ የሚሏት አለ። በዚያች ገዛና ሳምንት ትይዘኛለች። ሜዞ የምትባል ሜዞ እሷ ሳምንት ትይዘኛለች። ምንድን ነው የሚሰፈረው? እንግዲህ የሩብ ግማሽ ነው የሩብ ይሆናል። ይሄ ሩብ ነው መሰለኝ እንጂ አለቱን የሩብ ግማሽ ሜዞ ናት። ይችን አሁንስ ይነዳል። ይችን ዝም ብለሽ እንድች ታረጊና ክብሪት መጫር ብቻ። ክብሪት ጭራለሁ ማታ ጥሩ ነው በጣም እንጂ ለእኛ ራሱ መብራት እኮ ያስቸግረናል። 10 ይመጣል ይሄዳል። ትንሽ ጋዙ እንትኑ ይሄ ጋዝ ነው ምን የምትሉት እናንተ ናፍታ የምንለው ይሸጣል። ከዚህ አንድ ቀን አፈነኝ እያለኝ ይሄ ልጅም እንደው እንዴት ዘመናዊ ሆነሻል ብዬ ቀይሪው ብትለኝ ይሄን መብራት እምቢ ታልሽ ደግሞ በፀሐው ይበራል። ያን ግዛለኝ ስትል ሶላር ነው እሱ። እንደው አንድም ባልነካካ የድሮ የእናትና አባቴን ነው የሚይዝ ብዬ ይችል ነው። ኧረ ጥሩ አጋጣሚ ነው እሱ ራሱ በጣም ጥሩ ነው። እንግዲህ መብራት ሲጠፋ
እናንተ የላችሁ ግን እየገባ ስለሆነ እንትን በየገጠሩ እየገባ ስለሆነ ግን እንደዚህ መብራት ሲጠፋ በዚህ ትጠቀማለች። በጣም አሪፍ በጣም ነው እናቴ ገርም ነው። እንዴት አሰባችሁት? እንደዚህ ነበር። አሁን ነው እንደው ጊዜውም የተበላሻሸ እንጂ ጥጡ ሁሉ እንሰራለን። አሁን ዛሬ ባል ስለሆነ ነው እንጂ አሳይሽ ነበር። ጥጥ እናዳምጣለን እንበጥራለን እንጂ ይሄንን ሳልባጁን ምኑን አንለብስም። ፈትል ነው ፈትልና እሱን ነው የምንለብስ። አይ በጣም አሪፍ ነው። በጣም ጥሩ ነው። እንደዚህም ስራ ሳይኖርም እየፈተልን እንሸጣለን። ገቢያም አለ። ኧረ እናቶች ጎበዞች ናቸው። አሁን እንደዚያ ነው። እናንተ ዘብናችኋል። ኧረ እንደዚህ ሳትሆኑ አንደኛችሁ እንደው ስንት ነገርኛ ይኸውኛ ጨዳና ቢታለን እንሸከማለን። እኛ ጋር ጠበቅ ያለ ስራ የለም። እናንተ ያችን በዚያ በመብራቱ ነው በምንድን ነው ያልሽው? ወይ ቅድም በኤሌክትሪክ በዚያ ፉፉ ታረጉና ያንን የምትበሉትን ትበላላችሁ። ደግሞ እንትን ደግሞ አለ ምንድን ነበር ቴሌቪዥን ነው ቴሌቪዥን ነው ምንድን ነው የሚባል? ቴሌቪዥን እኔስ እንደው ስሙን ግራ መሰለኝ። እዚያ ሂጅ እንደ ደንቆሮ ዝም ብዬ ሳወራ መሳቂያ ዝም ብዬ እንደዚያ እየሆነ ያንን ተቀምጦ ማያት ቴሌቪዥኑ ምን ያደርጋል? በእረፍት ሰዓት ይታያል። መዝናኛ አለው ምን አለው። ያው እናንተ ጋርም እኮ ይደርሳል። አሁን መብራቱ በደንብ እንትን እስከሚል ነው እንጂ እስከሚስፋፋ ይደርሳል። እኛ ዘንዳማ ተመጣ ስራው ቀረ። ስራው እሱ ነው ችግሩ። ስራው እሱን ተቀምጠን ሊያበላን ነው ሊያጠጣን እሱን ተቀምጠን ልክ እኛ ጋርም እንደተለመደው የእናንተን ጋርም ይለመዳል። ሁሏም ገጠር እኮ አሁን እየነቃ ስለሆነ ከተማ ይሆናል ወደፊት። እሱስ እያለ ነው። ወደዚያም ወደኛ ግድምም ገብቷል መብራት እኮ እኔ እንትን ብዬው ነው እንጂ እንደዚህ ፈርቻው ገብቷል። እና እንደው አልከጀለኝም። እንደው እና ምን ይሻላል? ቡና ትጠጫለሽ? ቡና እንደው ምግብስ ምንድን ነው? እንጀራ እንደው ምንድን ነው የሆነበት? የከተማ ሰው እኮ እንደው ገጠር ሲመጣ ችግሩ ይሄ ነው። ችግር የለም ምንም አትጨናነቂ። አሁን በቃ እንኳን አይዋችሁ። እስኪ ወደ ቤት ልመለስ። ሆጋ መጨካለሽ ምንም ሳትቀምሽ ያው የበለውት ይበቃል። በይ ተቀመጭ። ገና ጠላሁና እንትን ሳልበጠብጥ ትንሽ ላርግ እንጂ ቾፍ ላርግ። ዝም ብለሽ እንደዳይ እኔ እኮ መቼም የምትቆይ መስሎኝ ነው። እጄንም ናፍጣውን ስለነካው ሳልታጣው ብዬ ነው ዝም ብዬ ወሬ ወዞኝ እዛኛዎቹ ቤት ዘመዶች ጋር ደርሼ ልምጣ። እስከዛው በቃ አንቺ ጋር አድራለሁ። እንግዲህ አስታደርሽ ተዘገጃጅ። እሺ ሰላም ቆይ። ካልሆነ እንግዲህ